ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው። በዛሬው ዕለት ከአማራ ክልልና እንዲሁም በዛ ያለው የመከላከያ ሰራዊታችን ምን አይነት ሀገራዊ ግዳጆችን እየተወጣ ነው የሚለው ከየቦታዎቹ ያሰባሰብናቸው መረጃዎች አሉ። ወደ እናንተ አድማጭ ተመልካቾቻችን እናደርሳለን። እንዲሁም የምርጫ የቀጣይ ያለው 2018 ምርጫ 2018 ሰባተኛው ሀገራዊ ምርጫ በምን ሁኔታ ላይ ነው ያለው የሚለውን በተለይ አማራ ክልልን ያተኮረ መረጃዎች ይኖሩናል። ወደ ዝርዝሩ ወስዳቸዋለሁ። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን በተለይ የሀቅና ሳቅ ዝግጅቶች ሲጫኑ ወደ እናንተ እንዲደርሳችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አዘንጉ እንላለን። ለወዳጅ ለዘመዶቻችሁ ደግሞ በተለያዩ ማህበራዊ ሚዲያ አማራጮች በውስጥ መስመር የዚህን ሚዲያ ሊንክ በመላክ ለወዳጅ ዘመዶቻችሁ እንድታዳርሱ በአክብሮት እንጠይቃለን። ወደ መረጃዎቹ ወስዳችኋለሁ። መልካም። በቅድሚያ ያደረኩት ጀግና ኢትዮጵያ መከላከያ ሰራዊታችን በሀገራዊ ግዳጆችን እየተወጣ እንዳለ ይታወቃል። እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን በህግና በስርዓት የተመረጠውን ፓርቲ መንግስት የመሰረተውን ፓርቲ ህጋዊ ከለላ የመስጠት ኃላፊነት አለበት። ከዚህም ባሻገር ለ135 ሚሊዮን ህዝብ ከለላ ሆኖ አገራችንን ከውጭ ወራሪ እንዲሁም ከአገር ውስጥ ካሉ ረባሽና አሸባሪ ቡድኖች የመጠበቅ ሰላሟን የማጽናት ትልቅ ተልዕኮ ያለበት ተቋም ነው። እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን ከዚህ ባሻገር በዓለም አቀፍ በሰላም ማስከበርም ሂደቱ ትልቅ ተሞክሮ ያለውና በስመ ገናና የሆነ ሰራዊት ነው። ጀግና ኢትዮጵያ መከላከያ ሰራዊታችን በተለይ ከኮሪያ፣ ኮንጎ እንዲሁም ደግሞ ላይቤሪያ፣ ደቡብ ሱዳን፣ ሰሜን ሱዳን፣ ሶማሌ፣ ቡሩንዲ ያልገባባቸው የሰላም ማስከበር አካባቢዎች የሉም። እንዲሁም ደግሞ በቅርቡ ወደ ፍልስጤም ጋዛ ይሄዳል ተብሎ ይጠበቃል። ይሄን ያደረገው መከላከያ ሰራዊታችን ያለው ጽናት፣ ህዝባዊ ተልዕኮ ተወጭነትና ጽኑ ስነ ምግባር ስላለው ነው። በዓለም አቀፍ ደረጃ እየተመረጠ እና እየተፈለገ ለሰላም ማስከበር የሚፈለገው። በነገራችን ላይ በተጣሉ አገሮች እንኳን በሁለቱም ሀገራት የሚፈለግ ሰራዊት ብቸኛ በዓለም ላይ የኢትዮጵያ ጀግናዊ መከላከያ ሰራዊታችን ነው። ለዚህ ደግሞ የዚህ ሰራዊት አካል በመሆናችን ክብር ይሰማናል። እንዲሁም አሁን ሀገራችን ባላት በተለይ ብሔራዊ ጥቅሟን ለማስጠበቅ በምታደርገው ሂደት ሰራዊቱ ራሱን እያዘመነና እያሻሻለ ለትልቅ ግዳጅና ለትልቅ ተልዕኮ ራሱን ሁሌም እያሰለጠነና እያበቃ እንደሆነ እንግዲህ ፊልድ ማርሻል ብርሃኑ ጁላ በተለያዩ መድረኮች በተለይ ከ118ኛው የጀግና ኢትዮጵያ መከላከያ ሰራዊታችን የምስረታ ቀን ጀምሮ የአድዋም በዓል ያስተላለፉት ከባድ መልእክት ነው። በተለይ ይሄ የባዕዳንና የባንዳ ተላላኪ ባንዳ ሆነው የባዕዳ ተላላኪ ሆነው ባንዳ የሆኑ የሀገር ውስጥ ጸረ ሰላም ቡድኖች ሸኔን፣ ጽንፈኛውን እንዲሁም ደግሞ ጁንታን ጨምሮ ያስተላለፉት መልእክት ከባድ ነው። ምንድነው? አዝላችሁ ማምጣት ትችሉ ይሆናል ግን የላካችሁትም እናንተም ትጠፋላችሁ ብለው ነው መልእክት ያስተላለፉት። ይህ ሰራዊቱ ጽኑ አቋም ነው። ኢትዮጵያ ሀገራችንን ለመተንኮስ እንዲሁም ደግሞ ብሔራዊ ጥቅሟን ለማሳጣት የሚንቀሳቀሰውን ቡድን ሰራዊቱ ምንም ትዕግስት እንደሌለውና ሁሌም 24/7 ዘብ ሆኖ እንደቆመ ያሳሰቡበት ሁኔታ ነው ያለው። ሰራዊታችንም በተለያዩ በዓላት እንዳሳየው በተለይ ባሳለፍነው አየር ኃይላችን 90ኛ ዓመት የምስረታ በዓሉን አክብሯል። እንዲሁም ደግሞ የልዩ ዘመቻ እዝ 85ኛ ዓመት የምስረታ በዓሉን አክብሯል። በአጠቃላይ እነዚህ ተቋሞች ማለት ልዩ ዘመቻ 65ኛ ዓመቱን ነው ያከበረው። እነዚህ ተቋሞች የትልቅ አገር ትልቅ ጠባቂዎች መሆናቸውን ያሳዩና በተለያዩ ጣውረዶች ሳይበገሩ ሳይፈርሱ ይሄው ለዚህ ትውልድ በቅተው አሁንም ለቀጣው ትውልድ የሀገርን ጥቅም ብሔራዊ ጥቅም አስከብረው ታሪክ ሰርተው ለማለፍ ቃል ኪዳን ያደሱበትና እንዲሁም በራሳቸውን
ለዘመኑ በሚመጥን ቴክኖሎጂ ያበቁበትን ሁኔታ ያየንበት አመት ነው። እንግዲህ ሰራዊታችን ለቀጣይ ግዳጆች ያው ሁሌም ኢትዮጵያ ታፍና አትኖርም የሚለው አሁን የክቡር ጠቅላይ ሚኒስትራችን አቋም ነው። ከሳቸውን ባሻገር የመላው ኢትዮጵያ ህዝብ አቋም ነው። በተለይ በወያኔና ሻቢያ መሰሪነት ቀይ ባህርን ያጣንበት ሁኔታ እውነት አገሩን ለሚወድ ማንኛውም ኢትዮጵያዊ አንገብጋቢ የታሪክ ክስተት ነው። ይህ የታሪክ ጥፋት ደግሞ የሚስተካከለው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሆነ ያው እያታገሉም ነው የሚገኙት። ለዚህም ደግሞ በተለይ በውጭ ጉዳይ ዲፕሎማሲ ፖሊሲ እምርታ መጣንበት። እንግዲህ ከጥላቶቻችን ውጭ ሁሉም ባህር በር ያስፈልጋቸዋል ብለው ያመኑበት ሁኔታ ነው የተፈጠረው። ለዚህ ደግሞ ግንባር ቀደም ዋናው ሊያስከብር የሚችለው ደግሞ ጀግና የኢትዮጵያ መከላከያ ሰራዊታችን ነው። ለዚህ ቁመናው ለዚህ ተልኮ ብቁ የሆነ ሰራዊት እየተገነባ ይገኛል፣ ተገንብቷልም። እንግዲህ ሰራዊታችን ካለባቸው ተልኮች አንዱ የኢትዮጵያን የውስጥና የውጭ ጥላቶችን አደም ማስገዛት እንዲሁም ደግሞ ውጊያዎች ሳይነሱ ውጊያዎች ሳይጀመሩ የሚጨርስ ሰራዊት መገንባት ተችሏል። ከተጀመረም እንኳ በአጭር ጊዜ ማጠናቀቅ እንደሚገባ ክቡር ፊልድ ማርሻል ብርሃኑ ጁላ በተለያየ ጊዜ ያሳወቁ መሆኑ ይታወቃል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም። በቀጣይነት የምወስዳችሁ ደግሞ ወደ ደቡብ ወሎ ወረኢሉ አካባቢ ነው የምወስዳችሁ። በደቡብ ወሎ ወረኢሉ አካባቢ ያለው ነገር እንግዲህ የሰላም አስከባሪ የሰላም ዘብ የማቋቋም ስራ እየተከናወነ ይገኛል በወረዳው። በተለይ ይሄ የሚኒሻ አንዳንድ የበረቱ ወረዳዎች እስከ 3ኛ ዙር ሲደርሱ አዲስ የጀመሩ 1ኛ ዙር ናቸው። እንዲሁም ደግሞ 2ኛ ዙር ድረስ የደረሱ አሉ። እስከ 4ኛ ዙር የደረሱ አሉ ቀድሞ የጀመሩ። እንግዲህ ይሄ የሰላም ማስከበር በተለይ የሚኒሻ ስልጠና ክልሉ ከገባበት የህግ ማስከበር ከገባበት ቀውስ አንጻር የአካባቢ ጸጥታን ሰላምን የሚያስከብረው ሚኒሻ እንደሆነ ይታወቃል። ሚኒሻውን ደግሞ እያሰለጠነ የሚገኘው ጀግና የኢትዮጵያ መከላከያ ሰራዊታችን ነው። በዛሬው ዕለት በወረኢሉ ከተማ በርካታ የሚኒሻ ሰልጣኞች እንደው ለወረኢሉ ለምሳሌ ዋልኩ እንጂ በሰሜን ሸዋ ዞን በተለያዩ ወረዳዎች በኤፍራታ ግድም በጅሩ እንዲሁም በበረሃት ወረዳዎች በሰሜን ሸዋ በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ወረዳዎች በተለያዩ አካባቢዎች የሚኒሻ ማሰልጠን እየተከናወነ ማሰልጠን አሰልጥኖ ማስመረቅ እየተከናወነ እንደሆነ ለማወቅ ችለናል። በተለይ ደግሞ በወረኢሉ አካባቢ የተደረገው የሚኒሻ ምረቃ ላይ ሚኒሻዎች አሉት እኛ ከአካባቢ ሰላም ማስከበር ባለፈ ሀገራዊ ግዳጆችን ለመወጣት የሚያበቃ ቁመና ያለው የሚኒሻ ሰራዊት ገንብተናል። ለዚህ ደግሞ ጀግና የኢትዮጵያ መከላከያ ሰራዊት በተለያዩ መስክ ድጋፍ ስላደረገልን እናመሰግናለን። ለሚሰጠን ሀገራዊም ይሁን ክልላዊ ግዳጅ ብቁ ቁመና ላይ እንገኛለን ብለዋል የወረኢሉ ሚኒሻዎች። እንግዲህ የወረኢሉ ሚኒሻ እንዳልኳችሁ ምሳሌ ስላደረኩ ነው እንጂ በተለያዩ የአማራ ክልል ወረዳዎች በተለያዩ አካባቢዎች ስልጠናዎቹ ተጠናክረው መቀጠላቸው ታውቋል። እንግዲህ ከሻቢያ እና ከወያኔ እንዲሁም ከባዕዷ ከግብጽ ተላላኪ የሆኑት የጽንፈኛው ቡድን ራሱን አፋብን ብሎ የሚጠራው ቡድን ጀግና የኢትዮጵያ መከላከያ ሰራዊታችን በወጣባቸው አካባቢዎች እየተከታተለ እየገባ የመንግስትና የሲቪልን ተቋማት እያወደመ እንደሆነ ይታወቃል። በዚህም በርካታ የደቡብ ጎንደር ዞን የገጠር ወረዳዎች ቢሮዎች እንዲሁ ደብረታቦር ዋና ከተማዋን ደብረታቦርን ጨምሮ ማውደማቸው ይታወቃል። ይሄ ቡድን እንደገባ የሚያጠፋው ጥፋት ያው ይታወቃል። የሲቪል ተቋማትን ሰሜን ወሎ አርጎታል፣ ደቡብ ወሎ አርጎታል። ባለፈው እንደነገርኳችሁ የቀረው ሰሜን ሸዋ በስተቀረ ሁሉም አካባቢ ጎጃም ላይ ቀድሞ የተደረገ ስለሆነ የመጀመሪያው መሰረቱ ስለሆነ ጎጃም፣ ጎንደር እንግዲህ ሰሜን ወሎና ደቡብ ወሎ አሁን የቀረው ከሸዋ በስተቀረ ሌላውን አካባቢ ሁሉንም አውድመዋል። ይሄ ደግሞ ለአማራ ክልል ህዝብ ነው የምታገለው እያለ የህዝብን ተቋማት የሲቪልን ተቋማት ነገ የሲቪል ተቋማት እኔ ቡድኑ ያው እውር ስለሆነ ብዙም
ይሄን ያገናዝባል የሚል እንትን የለኝም። ማህበረሰቡ ግን ቢያንስ የሲቪል ተቋማትን ከወያኔ ጊዜ እኮ አይበልጥም። በወያኔ በ1983 በነበረ ጊዜ ህዝቡ እኮ ነበር የሚከላከለው። የደርግ ነው እያለ የኢሰፓኮን ራሱ ጽፈት ቤት እንኳን ሲያወድም ተው እያለ የሚያስቆመው ህዝቡ ነበር። ዛሬ እነዚህን ልጆች ምናቸው እንደሚፈራም አላቅም ልጆቹን በመፍራት ቆሞ የራሱን እንግዲህ መሬት አስተዳደር የሚያቃጥሉትን አስቡት። የውስጥ እኮ ባንድ አለ የምንለው ብልጽግና ውስጥ እኮ ትክክል እኮ ነው። ይሄ ባይሆን ኑሮ እንዴት ነው መዘጋጃ ቤት የሚቃጠለው? መዘጋጃ ቤትን አቃጥሎ የአማራ ህዝብን ነፃነት የሚያመጣበትን እስኪ ንገሩኝ። ህዝቡ ነው ሊጠብቅ የሚገባው። እኒህ ልጆች ልብስ ለብሰው መጡ እንጂ አጥፊ ናቸው። በቃ ቢሮ ተቋም ውስጥ ገብተው ኮምፒውተር የሚከሰክሱት፣ ቢሮ የሚያቃጥሉት፣ ፖሊስ ጣቢያ የሚቃጠልበት ለምንድን ነው? ወንጀለኛ የለም ሌባ የለም ነው ወይስ ጽንፈኛው የሚያመጣው መንግስት ሌባን አያስርም? እኔ ምን ፍላጎት እንዳላቸው ሁሉ አይገባኝም። እንዴት ነው የሲቪል ተቋማት ሆስፒታል፣ ጤና ተቋም እንዴት መድኃኒት ምናምን ሊወስዱ ትችላላችሁ፣ ልዘርፉ ትችላላችሁ። ግን ለምን ይወዳድማል? ለምን ሌሎቹ የጽህፈት ዕቃዎች ይወዳድማሉ? መዘጋጃ ቤት የሚገርመው ፋይናንስ፣ ይሄ ኦዲት የሚደረጉ ቢሮዎች በሙሉ ያወድሟቸዋል። ግን እዚህ ጋር ከወረዳም ተሞዳምደህ የምታመጣ ካለህ እንዳትሸወድ። ዘመኑ የዲጂታል ነው። እያንዳንዱ ከቋት ምን ገንዘብ እንደተላለፈል ይታወቃል እንጂ ይሄንን ጽንፈኛ ቡድን ሆን ብለው እንዲገባ እያደረጋችሁ ሆን ብላችሁ ቢሮ እያስወደማችሁ ኦዲት አልደረግም ብለህ አስበህ ከሆነ እንዳታስበው። ነፍስህንም ያጠፉልሃል ራሳቸው ልጆቹ ሲጀመር። ሲቀጥልም እንደገና ደግሞ ተቋሞቹ ሲወድሙ አልጠየቅም ብለህ ከሆነ ሰርቨር ላይ ይገኛል። በዚያ መሰረት ኦዲት ትደረጋለህ። እንደውም የተወሰነ ወጪ እንኳን አድርገህ እንደሆነ ዋናውን መንግስት እንደሚጠይቅ እንዳረሰው እና እኔ ቢሮ ላይ እንዲወድም የምታደርጉ አካሎች ጠብቁ። በቃ ይሄንን ከፈራችሁ የለንበትም ካላችሁ ቢሮው እንዳይሰበር፣ ቢሮው እንዳይወድም፣ እንዳይቃጠል ቆሙ። በቃ ሲቪል ናችሁ እኮ እነሱ ልጆቹ የሚፈልጉት ቢያንስ የሹመኛ ሊሆን ይችላል። በእውቀታችሁ የምትሰሩ ሲቪል ሰራተኞች ለምንድን ነው የምትፈሯቸው ልጆቹን? በቃ ቆማችሁ በህግ አምላክ ይሄ የሲቪል ተቋም ነው ብላችሁ ልጆቹን ማስቆም አለባችሁ። የሀገር ሽማግሌዎች፣ የሃይማኖት አባቶች ይሄ የእናንተ ድርሻ ነውና ከዚህ አንፃር ነው እንግዲህ የሚኒሻ ስልጠና የሚያስፈልገው። ሚኒሻው መጠንከሩ፣ የአካባቢ ሰላም ዘብ መጠንከሩ የሚያስፈልገው እንደ አይነት ወሮ በላ ቡድን ገብቶ የሲቪል ተቋማት እንዳይወድም፣ የህዝብ ተቋማት እንዳይወድም፣ አጠቃላይ ማህበራዊ ቀውስ እንዳይፈጠርና በተለይ ደግሞ የሁሉም ሰነድ ይኖራል። እንግዲህ ዲጂታል ባልሆኑ አካባቢዎች ሰነዶች እንዳይጠፉ ነው። ሰነዶች ከጠፉ እነዛ ሰነዶች ከወደሙ እነዛን ሰነዶች እንደገና ከቋት ለማስመጣት ብዙ ወጪ ነው የምታወጣው። ሂዶ የሚያርፈው ህዝቡ ላይ ነው። አሁን የወረዳ ቢቃጠል ዞን አምጣ ትባላለህ። የዞኑና የወረዳው ከተቃጠለ ክልል ነው የምትሄደው። ይሄ የትራንስፖርት እንግልት ሂዶ እዛ ወረፋ መያዙ ታውቁታላችሁ እኮ አንድ መዘጋጃ ቤት እንኳን ምን ያክል እንደሚያመላልስ ማለት ነው። እና የሲቪል ተቋማት ሲወድሙ ቁማቸው አትዩ። በቃ እኔ ልጆቹንም ፈልጋችኋቸውም ከሆነ መብታችሁ ነው። ግን እንዲህ አይነት ተቋም ሲያወድሙ እረፉ በሏቸው። ምክንያቱም እነሱ እንኳን መንግስት ቢሆኑ አይሆኑም። መንግስት እንኳን ቢሆኑ ይሄ ተቋም ሰነድ ይዞ መቀጠል አለበት። ሰነድ እየተቃጠለ የትምህርት ማስረጃ እያቃጠልክ ዲያው ድንቁርናን አስፈናቸዋን 3 ዓመት ትምህርት ከልክላቸዋል። ግን በመገቡበት አጋጣሚ እናንተ ገብታችሁ እንደማትሉ እንደማታድሩ ታውቁታላችሁ። ግን የሚጎዳው ማን ነው? ይሄን ሁሉ ቀን ሲማር የነበረ ይሄን ሁሉ ዓመት ሲማር የነበረ ንጹህ ተማሪ ነው። ያም ተማሪ እኮ የአማራ ተማሪ ነው። አማራ ክልል ያለ ተማሪ ነው። ሌላ ቦታ እኮ አልመጣም። አልሄዳችሁም፣ አላወደማችሁም። እና የሲቪል ተቋማት እንዲጠበቁ ነው። የሚኒሻ መሰልጠንን መጠናከር አለበት። ወረኢሎች ግን አሁንም ቢሆን ትልቅ ግዳጅን ለመወጣት ዝግጁ ነን የሚል መልእክት ነው ያስተላለፉት። ከወረኢሉ ወደ ሌሎች መረጃዎች ልወሰዳችሁ።
መልካም በቀጣይነት የምወስዳችሁ ደግሞ ወደ እብናት አካባቢ ነው። በእብናት አካባቢ ጀግና ኢትዮጵያ መከላከያ ሰራዊታችንና በአካባቢው የሚገኘው ጥምር ጦር በጋራ በተቀናጀ በወሰዱት እርምጃ በአካባቢው ሲንቀሳቀስ የነበረው የሻቢያና የወያኔ መንገድ ጠራጊ የጽንፈኛው ቡድን መደምሰሱን መረጃዎች አሁን አግኝተናል። እንግዲህ በዚህ አካባቢ የሚንቀሳቀሰው ራሱን አፋብን ብሎ የሚጠራው ቡድን ሲሆን በጎንደር አካባቢ እርስ በርስ እየተዋጋ ያለው ቡድን ነገር ግን ለማውደም ለጥፋት ሲሆን አንድ ሆኖ የሚንቀሳቀሰው ቡድን በዛሬው ዕለት ጀግና ኢትዮጵያ መከላከያ ሰራዊታችንና እንዲሁም በክልሉ የሚንቀሳቀሰው ጥምር ጦር በጋራ ተቀናጅተው ይህንን የጥፋት ቡድን መደምሰሳቸውን ከስፍራው መረጃዎችን አግኝተናል። እንግዲህ ይበል ነው የሚያሰኘው። በተያያዘ ሌላ መረጃ አለን። በአዊ ብሔረሰብ ዞን በባንጃ ወረዳ ሲንቀሳቀስ የነበረው የጽንፈኛ ቡድን ሰላም ወደ የገቡት በቀደም የዞኑ አስተዳዳሪ አቶ ቴዎድሮስ በተገኙበት እንዲሁም የጀግና ኢትዮጵያ መከላከያ ሰራዊታችን በተለይ የምስራቅ እዝ በተገኘበት በሰላም እጃቸውን መስጠታቸው ይታወቃል። በሰላም እጃቸውንም የሰጡት በሀገር ሽማግሌ፣ በሃይማኖት አባቶች እንዲሁም በታዋቂ ግለሰቦች በተደረገ የሰላም ንግግር ጥረት መሆኑ ታውቋል። እንዲሁም ደግሞ ዛሬ በዛው በባንጃ ወረዳ ለጥፋት ሲንቀሳቀሱ የነበሩ 3 የጽንፈኛው ቡድን ታጣቂዎች በጀግናው ጥምር ጦራችን በአካባቢው ማህበረሰብ ጥቆማ መያዛቸውን ለማወቅ ችለናል። እንግዲህ የባንጃ ወረዳ በአዊ ብሔረሰብ ዞን የሚገኝ ወረዳ ሲሆን የጽንፈኛው ቡድን በተለያይም ዳንግላና ይህንን ባንጃ ወረዳን ማዕከል ያደረገ የጥፋት እንቅስቃሴ ሲያደርግ የቆየ ሲሆን በአሁኑ ሰዓት ታጣቂዎቹ የነዘመነ ቡድን ከሻቢያ ጋር ያደረገውን ጽምዶ በመቃወም አብዛኛው እንዲህ በይፋ በይቅርታ እየጠየቀ የመጣው መጥቷል። ያልመጣው ደግሞ የተፋፈረበት ከዚህ ትግል ብለው ከያዙት አካል ከያዙት መንደር እየጠፉ እየሸሹ ወደ ተለያዩ አካባቢዎች በተለይ ወደ ቤኒሻንጉል አካባቢ እየጠፉ መሄዳቸውን ከስፍራው መረጃዎች ተገኝተዋል። ሌሎች ወረዳዎች እንደ ባንጃ ወረዳ ከጠነከሩ የጽንፈኛው ቡድን በተለያይም በሰላም ውይይት በልመናም ይሁን በሽምግልና እንዲሁም ደግሞ ራሱ በትግል በተስፋ በመቁረጥ ክልሉ ከገባበት ቀውስ ሰላም ይሆናል የሚል እምነት አለን። ስለዚህ ሁላችሁም በአማራ ክልል የምትገኙ ወረዳዎች እንደ ባንጃ ወረዳ የግል ጥረት በማድረግ ታጣቂዎችን ከገቡበት የጥፋት መንደር የጥፋት አካባቢ እንድታወጧቸው ስንል ጥሪያችንን እናቀርባለን። እውነት ለመናገር ታጣቂዎችን ለመመለስ በጣም ቀላሉ መንገድ አንድ ሰው አንድ ቤተሰብ ይኖረዋል እና ቤተሰቦችን በመጠቀም ወደ ሰላማዊ መንገድ እንዲመጣና መንግስት አሁን የፈጠረውን ምቹ ሁኔታ በተለይ ታጣቂዎች ወደ ሰላም ለማምጣት በጣም ቀላሉ መንገድ ተሐድሶ ኮሚሽን ለታጣቂዎች ለቀድሞ ታጣቂዎች ባመጡት መሳሪያ ምልክ እንዲሁም ደግሞ የመቋቋሚያ ገንዘብ እየሰጠ እንደሆነ ይታወቃል። ይሄ አጋጣሚ ለአማራ ክልል ወጣቶች እጅግ ወርቃማ ጊዜ ነው ብዬ አምናለሁ። ምክንያቱም በገቡበት ጥፋት ሳይጠየቁ እንደገና ለሞራል ካሳ ተብሎ መቋቋሚያ ተሰጥቷቸው ከገቡበት አዘቅት እንዲወጡ ማድረጉ ብሔራዊ ተሐድሶ ኮሚሽን የሚያስመሰግነው ስራ ነውና በየወረዳው ያላችሁ የመንግስት አካላት ይህንን እድል እንድትጠቀሙበት ነው የምንለው። እንግዲህ የባንጃ ወረዳ ያደረገውን ጥረት እያመሰገንን ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት ደግሞ የምወስዳችሁ ወደ ኦሮሚያ ክልል ይሆናል። ጽንፈኛው ቡድን ከአማራ ክልል አልበቃ ብሎት ወደ ኦሮሚያ ክልል መዛመቱ ይታወቃል። እንግዲህ የጽንፈኛ ቡድን እንቅስቃሴ በተለይ የአማራ ክልል የአማራ ተወላጆች ባሉበት አካባቢ ሰላም እንዳያገኙ የማወክ ስራ ነው እየሰራ የሚገኘው። ለዚህም ደግሞ በወለጋ አካባቢ ራሱን የቢዛሞ ጦር ብሎ እንዲሰይም አድርጎ በተለይ የጥፋት ቡድን መሪ የሆነው ዘመነ ካሴ ይህንን እንቅስቃሴ ደግፎ እሱ ካለበት ጎጃም ሆኖ ነገር ግን ኦሮሚያ ክልል ደቡብ ክልልም ብለዋል፣ ደቡብ ኢትዮጵያንም ብለዋል። ግን አሁን በትላንትናው ዕለት ግን በራሱን ቢዛሞ ብሎ የሚጠራው ቡድን የድሮን ጥቃት ሰለባ ሆኗል። ይህም የሆነው በምስራቅ ወለጋ ዞን ጊዶ አያና ወረዳ በሚገኘው አሊ መንደር ነው። አሊ አንደኛ ደረጃ ትምህርት ቤት ከትሞ የሚገኘው ራሱን ቢዛሞ ብሎ የሚጠራው የጽንፈኛ ቡድን
የድሮን ሰለባ እንደሆነ ታውቋል። እንግዲህ በትጥቅ ትግል የአንድ ማህበረሰብ ጥያቄ ለመመለስ ሊሆን ይችላል። ነገር ግን እንዴት ነው ማስመልሰው ምንድነው አቅሜ ብሎ ራሱን አገናዝቦ ወደ ትግል ወደሚለው ነገር ካልገባ ሂሳብ ካላደረገ ውጤቱ ኪሳራ ነው። ለዚህ ደግሞ እንግዲህ ቢዛሞ የሚባለው ቡድን እንደሚታወቀው ወለጋ አካባቢ የሚንቀሳቀስ ቡድን ነው። በወለጋ ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት አካባቢ እንደሆነ ይታወቃል። እንግዲህ በክልሉ ግጭት እንደነበረ ይታወቃል። ያም ግጭት ደግሞ ዋናው ኦነግ ሸኔ እንደሆነ ይታወቃል። ኦነግ ሸኔ ጋር ጋብቻ ፈጥሮ ዘመነ ካሴ ከና ጃንመሮ ከራሳቸው አንድ ሆነው እዛው ሲያፈናቅለው እዛው ሲገለው ከነበረ ቡድን ጋር አንድ ከሆኑ ለምንድነው ቢዛሞ የሚባል ቡድን ሊቋቋም የሚችለው? ከማን ነው የሚከላከሉለት? ራሳቸው ከተስማሙ አጥፊዎቹ ቡድኖች ከማን ነው የሚከላከሉለት? እና ይሄ ቡድን በአጠቃላይ እዛ አካባቢ የሚንቀሳቀሰውን እዛ አካባቢ የሚኖረውን የአማራ ማህበረሰብ እንዲዋከብና የተለያዩ ችግሮች እንዲደርሱበት የሚያደርግ አጋላጭ አደረጃጀት በመሆኑ ይህንን አደረጃጀት ብታፈርሱ መልካም ነው። ነገር ግን ያው ካላፈረሳችሁም እንግዲህ ድሮን እየመጣ እያፈረሳችሁ ነው። ለማህበረሰቡ ግን አሁንም ቢሆን እዳ ነው የሆናችሁበት እንጂ ምንም ሰላም ልትሰጡት አልቻላችሁም። ስለዚህ የነ ዘመነ ካሴ ቡድን ከወለጋ ከጎጃም አልፎ ወለጋ ገብቷል። ወለጋ ደግሞ የገባው ክልሉን ያለው ማህበረሰብ ነፃ ለማውጣት ሳይሆን ለመረበሽ አገር ለመረበሽ ነውና ይሄንን ጽንፈኛ ቡድን እንቅስቃሴ እየተከታተለ ጀግና ኢትዮጵያ መከላከያ ሰራዊት እንዲሁም ደግሞ የክልሉ ጥምር ጦር እየተዋጋው እንዳለ ይታወቃል። በተጨማሪነት ደግሞ በትላንትናው ዕለት ማለትም መጋቢት 20 ቀን 2018 ዓ.ም በድሮን ቀጥተኛ ተጠቂ መሆኑን ታውቋል። ወደ ሌሎች መረጃዎች ልወሰዳችሁ። ይህን ያውቃሉ? በድምጽ መስጫ ወረቀት ላይ የእጩዎች አደራደር እንዲሁ በዘፈቀደ ዝም ብሎ የሚከናወን አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሂደት ለመምራት የእጩዎች የዕጣ አወጣጥ ስነ ስርዓትን ያከናውናል። መልካም። በቀጣይነት የምወስዳችሁ ደግሞ ለሰባተኛ የሀገራዊ ምርጫ ዝግጅት እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ዝግጅቱን አጠናቆ በተለይ በአገር አቀፍ ደረጃ በ47700 በላይ የምርጫ ጣቢያዎችን በመክፈት የመራጮች ምዝገባን እያካሄደ እንደሆነ ይታወቃል። በዚህም እስካሁን ድረስ የመራጮች ምዝገባ ከተጠበቀው በላይ እየገሰገሰ እንደሆነ ለማወቅ ችለናል። በተለይ የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት እንዳሳወቀው አጠቃላይ የመራጮች ተመዝጋቢ አሁን ያለው ወቅታዊ ከዚህ ሰዓት በኋላም እንደሚጨምር ይታወቃል 28 ሚሊዮን 365310 አጠቃላይ የተመዘገቡ መራጮች ተመዝግበዋል። በወንድና በሴት ደግሞ ሲከፈል 15,117,567 ወንዶች የተመዘገቡ ሲሆን በሴቶች ደግሞ 13,047,743 መራጮች እንደተመዘገቡ ለማወቅ ተችሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ካለፉት የምርጫ ሁኔታዎች በተለየ ራሱን አዘምኖ በተለይ የመራጮችን እንዲመዘገቡ ያደረገበት 17000 ተመዝጋቢዎች በዲጂታል የእጅ ስልክ ምርጫ የሚል አፕሊኬሽን ከአፕ ስቶር እና ከፕሌይ ስቶር በማውረድ መመዝገብ እንደሚቻል አሳውቋል። ከዚህ ባለፈ ደግሞ ወደ ምርጫ ጣቢያዎቹ ሲገባ ደግሞ ምርጫ ለመመዝገብ በታብሌት እንደሆነ ታውቋል። ከዚህ ቀደም ይታወቃል ሁሉም ነገር ሎካል የሆነ በወረቀት የሆነ እንዲሁም ሰዎች በቀላሉ ሊቀይሩት የሚችል መራጩ ቁጥር ሊጨምርም ሊቀንስም የሚችልበት ሁኔታ የተጋላጭ የሆነበት ሁኔታ ሲፈጠር እንደነበር ይታወቃል። አልፎም ተርፎም የመራጮች የመምረጫ ኮሮጆ ራሱ የተሰራው በሸራ ስለሆነ በቀላሉ በጩቤ ማለት በስለታማ ነገሮች ቀዶ የመራጮችን ወረቀት የተቀየረበት ለዚህ ደግሞ ትውስታ ምርጫ 97 ትልቅ ትውስታ አለን። ኢህአዴግ በተሸነፈ ጊዜ የመራጮችን የሰጡትን ድምጽ
ኮሮጆ በመቅደድ እንዲሁም ኮሮጆውን በመቀየር አመሳስሎ እንግዲህ ድምጽ የቀየረበት ሁኔታ ነው ያለው። ያሁኑ ግን እንደዛ ማድረግ አይቻልም። ምክንያቱም አንደኛ የመራጮች ቦክሱ ፕላስቲክ መሆኑና የፕላስቲኩ ማሰሪያ ደግሞ አንዴ አስሮ ብቻ መራጮች ታዛቢዎች ባሉበት የሚፈታ እንደሆነ ታውቋል። ይሄ እጅግ ተአማኒነት ያለው ምርጫ እንደሆነ ነው የሚያሳየው። ከወዲሁ የምርጫ ቦርድ ዝግጅት ይህን ሲመስል የመንግስት ዝግጅት ደግሞ ክቡር ጠቅላይ ሚኒስትር አብይ አህመድ በተለይ የብልጽግና የምክር ቤት ስብሰባ ባደረጉበት ወቅት ለሚያስተዳድሩ አካላት በተለይ እስከ ዞን እስከ ወረዳ ያሉ አመራሮች ተጠንቀቁ፣ ቀጣዩ 7ኛ አገር አቀፍ ምርጫ በመንግስት በኩል ምንም አይነት ክፍተት እንዳይፈጠር በምታስተዳድሩበት ዞን ለምርጫ አስቻይ ሁኔታዎችን ፍጠሩ፣ አድሎ መገለል መድሎ የሚባል ነገር እንዳይፈጠር የሚል ቀጥተኛ ትዕዛዝ መስጠታቸው የሚታወስ ነው። እንዲሁም አሁን ባለው ሁኔታ በአማራ ብሔራዊ ክልላዊ መንግስት የሚገኙ የተለያዩ አካባቢ የከተማ አስተዳደርና የወረዳ አስተዳደሮች ለምርጫው ትኩረት ሰጥተው እየሰሩ እንደሆነ ለማወቅ ችለናል። ለዚህ ምሳሌ የደሴ ከተማ ተቀዳሚ ከንቲባ ሳሙኤል ሞላልኝ በዛሬው ዕለት ምርጫው ተአማኒና ፍትሃዊ እንዲሆን ለማድረግ መንግስት አጥብቆ በቁርጠኝነት እየሰራ መሆኑን አሳውቀዋል። እንግዲህ ቀጣይ ያሉ ነገሮችን የምርጫ ኩነታዎችን ብንችል ከስፍራው ሂደን የምንዘግብላችሁ ይሆናል። አጠቃላይ ግን ቀጣዩ 7ኛ ሀገር አቀፍ ምርጫ በምቹ መደላድል በምቹ ሁኔታ በብሔራዊ ምርጫ ቦርድ በቂ ዝግጅት የተደረገበት በመንግስትም በኩል ከፍተኛ ጥንቃቄ ተደርጎ እየተሰራ ያለበት እንደውም ከሰሞኑ አነጋጋሪ ከነበሩት ሁኔታዎች አንዱ ብልጽግና ፓርቲ የምርጫ ክልሎችን ለቋል፣ በተለይ ለኢዜማና ለአብን ለቋል እየተባለ የሚወራው ነገር ነው። እውነት ለመናገር እኔ ምርጫውን ምን ያክል መንግስት እንደሚፈልገው ማሳያ አንዱ ብዬ የማምነው በምርጫ አይቀለድም። መደላድል ትፈጥራለህ፣ ነፃ እንዲሆን ትፈጥራለህ እንጂ የምርጫ ጣቢያ አይለቀቅም። ባለኝ ግን ብልጽግና እንኳን አይደለም ምርጫ ጣቢያን ይቅርና ምርጫ ክልልን ይቅርና ምርጫ ክልል ነው የለቀቀው። ምርጫ ክልል ይቅርና ስልጣን አጋርቷል። በሱም በተግባር አይተናል። ቀጣው የሀገር አቀፍ ምርጫ ቀጣው 7ኛው ሀገር አቀፍ ምርጫ ያማረ የሰመረ እንዲሆንና እንዲሁም ደግሞ ኢትዮጵያኖች የሰለጠነ የዲሞክራሲ የስልጣን ሽግግር አድርገው በአይናችን ማየት ስለምንፈልግ እንደ ሚዲያ እንደ ተቋም የበኩላችንን ጥረት እናደርጋለን። በዚህ አጋጣሚ የምርጫ ተወዳዳሪ ተቃዋሚ ማለቴ ተፎካካሪ ፓርቲዎችም ገዢውን ፓርቲ እንግዲህ ከአንድ ደቂቃ ያልበለጠ ሐቅና ሳቅ ሚዲያ የማስታወቂያ ስራ እንደሚሰራ ያሳወቅን፣ የብሔራዊ ምርጫ ቦርድን ግን ያለ ፍቃድ ራሳችን ያስተዋወቅን እንገኛለን። የዛሬውን ፕሮግራማችንን እዚህ ላይ ፈጽመናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። እስከ ሳምንት ሰላም ቆዩ።